ከዛስ ፈተሹ? አዎ ፈተሹ። ግን ለምን ማን ነው የበለቀው? ከሌ 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 ሀበሽያ ስማቸውን ነገሩሽ? አይዋ አሁን በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል። ራሴ ማወቅ ፈልጋለሁ። ችግሬ ምንድነው? ስህተቴ ምንድነው? ህዝብ ያርመኝ። በግል ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራዋ የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 ዓመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ ገብቶሻል? እኔ ከሆነ በኋላ እከከ ነው። ገብቶሻል? ከሆነ በኋላ እከከ ነው። ምንም ሌላ ትርጉም የለውም። የኔን ንብረት ሄዶ የሚለቅምልኝ አካል የለም። አንድም ሰው ከገዛሁበት ሄዶ መልሶ ብር ለቅሞ የሚሰጠኝ ሰው የለም። ያ ከመሆኑ በፊት ግን እኔም በወንጀል ነው እስር ቤት ማስገባት የፈለጉት። ችግሬ ይታወቀኝ ነው። በቃ ችግሬ ይታወቀኝ። ኦኬ አሁን አንቺ በዚህ ልክ ለምን አዚዛ ወደ ሸዋዬ ወሬም ቢደጋግሙት ምንም ጥቅም የለውም። እንደዛ ብለው ጠቁመዋል። የጠቆሙት ሰዎች ታውቀዋል። ራሳቸው ይላበሱታል። በቃ ጥላት ለምን ኖረኝ አይባል። ምን አርጌ ምን በቃ ካላስ በቃ ስለማይወዱሽ ጥላት ስለወደደሽ አይደለም ስለማይወዱሽ ነው። እኔ ዛሬ የተፈጠረው ነገር ለኔ አይደለም ያሰብኩት። አንዋርና ሀያት ምንም በማያውቁት ነገር ሰራተኛ ናቸው ብላቸው እኔ ብላ ዘውታ ስትናገር እሺ ደስታሽ እና ያለን ብሎ ተብቋል። አለያዩት። ትዳሯን ታለያዩት። በኋላ ደግሞ አለቀሰና እሺ እንግዲህ አንተ ታመጣህብኝ እሺ ምን ይሻላል አልሐምዱሊላህ ብላ ደግሞ ሱቋን መስራት ጀመረ ለብቻዋ። መጨረሻ ላይ ደግሞ እንሐርክ ሹክራን ከሁሉም ከባድ ያሁኑ ነው። አላህ ይጠብቅ። ከሁሉም ከባድ ያሁኑ ነው የማይዘለቀው ሊሆን ይገባል። እና ይችል ደግሞ እኔ እንደው እስኪ ምንድን ነው ብለህ ታስባለህ? ምን እናድርግሽው? አሁን እኮ ከጎን ለመቆም የቂል የሆነ ነገር ላይ በኋላኛ ነው የሚያዳክረሽ። ወላሂ እኔ ስለማውቅ ነው። አታስታውሱም? የሆነ አሁን ተመልሶ የመጣ ሰው ስም አንጠራም። ታውቃላችሁ? አላውቅም ወላሂ። ምንድን ነው አሁን ተመልሶ የመጣ ሰው ምንም አላረገም ምናምን ተብሎ ሲወራ መጨረሻ ተይዞበት ብቻ እኔ አላውቅም። ሸው ከባድ ነው። በቃ እንደዚህ የምታደርጉ ሰዎች ረፉ ተው ምናምን ብለን ያለውን አበሻ ማስጠንቀቅ ነው። ሰው ያልዋለበት አታውሉ ምናምን ብለን ማለት ነው። ምን ይሻላል? ይሻላል ግን ለእሷ ለእሷ ሀቅ ሸው እንደ ድሮ በዳይ ሆኖ መቆየት የለም። እጅ በእጅ ነው። አሁን አንድ ነገር ልንገርህ፣ የሚጎዳ ሰው እኮ እሷ ልብስ እየሸጠኝ ነው ሳ ቤቷ ጣል አድርጎ እኮ ሄዶ ማስበርበር ይችላል እኮ። ሁለተኛ አታውቅም። የእኛን አበሻ እኮ እንደኛ እኮ ምቀኛ እኮ የለም ለመጉዳ አላሁ ሙስተዓን። ሰው ጋር እንዳንበላ ሰው ጋር እንዳንጠጣ ዱባይ በሲህር ነው። እዚህ ደግሞ እንደዚህ ለዛ እኮ ነው ዝም እያልኩ ያለው። ለዚህ ነው ሸው ሌላ ነገርም የሰማሁት ነገር ስላለች ዝም ማለት ይሻላል። ሸው ዝም ወላሂ አውሳ እስኪ አንድ አበባ ስጡኝ። የሚያዋጣኝ አበባ ነው። ኮምብሪን ካድርጉ ሁለት አበባ ታፍነኝ ብላ ዘውታ ስትናገር እሺ ደስታሽ እና ያለን ብሎ ተብቋል። አለያዩት። ትዳሯን ታለያዩት። በኋላ ደግሞ አለቀሰና እስኪ እንግዲህ አንተ ታመጣህብኝ እሺ ምን ይሻላል አልሐምዱሊላህ ብላ ደግሞ ሱቋን መስራት ጀመረ ለብቻዋ። መጨረሻ ላይ ደግሞ እንሐርክ ሹክራን ከሁሉም ከባድ ያሁኑ ነው። አላህ ይጠብቅ።
ከሁሉም ከባድ ያሁኑ ነው የማይዘለቀው ሊሆን ይገባል። እና ይችል ደግሞ እኔ እንደው እስኪ ምንድን ነው ብለህ ታስባለህ? ምን እናድርግሽው? አሁን እኮ ከጎን ለመቆም የቂል የሆነ ነገር ላይ በኋላኛ ነው የሚያዳክረሽ። ወላሂ እኔ ስለማውቀው አታስታውሱም? የሆነ አሁን ተመልሶ የመጣ ሰው ስም አንጠራም። ታውቃላችሁ? አላውቅም። ወላሂ ምንድን ነው አሁን ተመልሶ የመጣ ሰው ምንም አላረገ ምናምን ተብሎ ሲወራ መጨረሻ ተይዞበት ብቻ እኔ አላውቅም። ሸው ከባድ ነው። በቃ እንደዚህ የምታደርጉ ሰዎች ረፉተው ምናምን ብለን ያለውን አበሻ ማስጠንቀቅ ነው። ሰው ያልዋለበት አታውሉ ምናምን ብለን ማለት ነው። ምን ይሻላል? ይሻላል ግን ለእሷ ለእሷ ሀቅ ሸው እንደ ድሮ በዳይ ሆኖ መቆየት የለም። እጅ በእጅ ነው። አሁን አንድ ነገር ልንገርህ፣ የሚጎዳ ሰው እኮ እሷ ልብስ እየሸጠኝ ነው ሳ ቤቷ ጣል አድርጎ እኮ ሄዶ ማስበርበር ይችላል እኮ። ሁለተኛ አታውቅም። የእኛን ነው አበሻ እኮ እንደኛ እኮ ምቀኛ እኮ የለም ለመጉዳት ሰው ጋር እንዳንበላ ሰው ጋር እንዳንጠጣ ዱባይ በሲህር ነው። እዚህ ደግሞ እንደዚህ ከለዛ እኮ ነው ዝም እያልኩ ያዝነው። ለዚህ ነው ሸው ሌላ ነገርም የሰማሁት ነገር ስላለች ዝም ማለት ይሻላል። ሸው ዝም ዝም ወላሂ አውሳ እስኪ አንድ አበባ ስጡኝ። የሚያዋጣኝ አበባ ነው። ኮምብሪን ካድርጉ ሁለት አበባ ታፍተው ሸዋዬ ይሄን አደረገችኝ የሚለኝ ሰው እንዲመጣ ፈልጋለሁ። እኔ ልቀጣ፣ በህዝብ ፊት ልቀጣ፣ በህዝብ ፊት ጎንበስ ቀና ብዬ ይቅርታ ልጠይቅ። ግን እኔ ጥፋት የማወቅ ፈልጋለሁ። ምንድን ነው ስህተት? እኔ ባንቻ አንቺ አለሽ አይደል? ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያለሁ። አላህ ይጠብቃችሁ። የሀገሬ ሰው ሲተርት ምቀኛን አላህ ያብዛልኝ ይላል። አሁን ሰዓት ወላሂ ምቀኛን አላህ ይጨርስልኝ ነው መባል ያለበት። ስህተት ነው ይሄ ነገር። ሸዋዬን ማቃት እዚሁ ቲክቶክ ላይ ነው ያወቅኳት። በእርዳታ ነው። በጣም መልካም ልጅ ነች። እምቢን የማታቅ አልቃሻ ደግ ልጅ ነች። ልጅ አሳዳጊ ነች። እባካችሁ ልጆቻቸውን የሚያሳድጉ ሴቶችን አትንኳቸው። እችን ሱቅ ከፈተች ብላችሁ እችን አንድ ክላስ ቤት የሆነ ጨርቅ ሰቀለች ብላችሁ ምቀኝነት፣ ህስድነት፣ እሷ ይሄን ነው የምትሰራው ይሄን ነው የምታረገው እያላችሁ የሰውን ርዝቅ ለመዝጋት የሰውን እንባ ለማፍሰስ ሰበብ መሆን ቀላል አይደለም። የአንድ ሰው የሀዘኑ ምንጭ መሆን ቀላል አይደለም። ሐቂቃ እሷን የምትመቀኙ ሰዎች እንቅልፍ አተኙ ወላሂ። ምክንያቱም መጥፎነት እዛው ተመልሶ እናንተ ጋር ነው የሚመጣው። ሸዋ አብሽሪ ጠንክሪ። ካንቺ ብዙ እንጠብቃለን፣ ገና ብዙ እንጠብቃለን ካንቺ ወላሂ። ጠላቶቿን ህዝብም ይወቅላት፣ ፍትህ ልታገኝ ይገባል። የአራት ልጆች እናት ቤተሰብ አስተዳዳሪ ናት።